የብልጽግና ፓርቲ ነባሩን የፌዴራሊዝም ስርዓት የሚያፈርስና ህገ መንግስቱን ሙሉ በሙሉ የሚቀይር ሚስጥራዊ አቋም ይፋ ሆነ። የብልጽግና ኮር ሰዎች የተሰበሰቡበት ሚስጥራዊ ስብሰባ መረጃ አፈትልኳል። በአዳማ ምን እየተዶለተ ነው የሚለውን ድብቅ አጀንዳ በዝርዝር ዜና ሰዓታችን ታደምጡታላቸው። በአማራ ክልል የፋኖ ክንድ እየጠነከረ መምጣቱና የአገዛዙ ጦር እየደረሰበት ያለው ከፍተኛ ኪሳራ ተጠናክሮ እንደቀጠለ ነው። በርካታ ምሽጎች ተሰብረዋል። ለብልጽግናው ኃይል ስልጣን ሞትን አልፈልግም ያሉ ኃይሎች እጃቸው ሰጥተዋል። የግንባር የድል መረጃዎችን ይዘናል። በቤሻንጉል ጉሙዝ ክልል በሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ ተሽከርካሪ ላይ በደረሰ አደጋ የሰው ህይወት አለፈ። ክስተቱ ከፍተኛ ጥርጣሬን ፈጥሯል። በአገዛዙ የሚደገፈው የሱዳኑ ታጣቂ እንዴት ተሻግሮ ገባ የሚለው ሌላኛው አጀንዳ ሆኗል። ይህ በእንዲህ እንዳለ ድርጅቱ የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በኤልፋሽር ከፍተኛ የሰብአዊ መብት ጥሰትና የዘር ማጽዳት ወንጀል መፈጸሙን አረጋገጥኩ ብሏል። በቀጠናዊ መረጃ ሰዓታችን በስፋት ተመልክተነዋል። ትሰሙታላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። በአማራ ክልል የፋኖ ክንድ እየጠነከረ መምጣቱና የአገዛዙ ጦር እየደረሰበት ያለው ከፍተኛ ኪሳራ ተጠናክሮ እንደቀጠለ ነው። በአማራ ክልል በሁሉም ቀጠናዎች ሉዓላዊነትንና ማንነትን ለማስከበር የሚንቀሳቀሰው ፋኖ በአገዛዙ ኃይል ላይ በሚወስደው ድንገተኛ ኦፕሬሽን የበላይነቱን አስጠብቋል። በተለይም ካለፉት ጥቂት ሳምንታት ወዲህ በተጠናከረ መልኩ እየተካሄዱ ባሉ ስልታዊና ድንገተኛ ጥቃቶች የአገዛዙ ጦር በሰው ኃይልና በቁሳቁስ ረገድ ታሪካዊ የተባለለትን ከፍተኛ ኪሳራ እያስተናገደ ይገኛል። በመላው ክልሉ አገዛዙ እስከ ሰኔ 30 ብሎ የተቀናጀ ዘመቻ በፋኖ መልሶ ማጥቃት የአገዛዙ ጦር ምሽጎች መደርመሳቸውና በርካታ ከተሞችና ስልታዊ ቦታዎች በፋኖ ቁጥጥር ስር መውደቃቸውንም ከየግንባሩ የሚወጡ መረጃዎች እያረጋገጡ ፋኖን የበላይነት እያሳዩ መጥተዋል። በጎጃም የተለያዩ ዞኖች በተደረጉ ከባድ ውጊያዎች የአገዛዙን ሰራዊት ለማጠናከር የመጡ ተጨማሪ ኃይሎች ሙሉ በሙሉ ተመተዋል። በሰራዊቱ ላይ ከፍተኛ የሰው ኃይል ጉዳት የደረሰ ሲሆን በመቶዎች የሚቆጠሩ የሰራዊቱ አባላት እጃቸውን ሰጥተዋል። በጎንደርና ወሎ ግንባር የፋኖ ክፍለ ጦሮች በወሰዱት የተቀናጀ የማጥቃት እርምጃ የአገዛዙ ጦር የያዛቸውን ስልታዊ ተራራማ ምሽጎች ለቆ ለመሸሽ ተገዷል። በዚህም በርካታ የቡድንና የነፍስ ወከፍ መሳሪያዎች እንዲሁም የጦር ተሽከርካሪዎች በፋኖ እጅ ገብተዋል። የሸዋ ግንባር ወደ መሃል ሀገር የሚወስዱ ዋና ዋና መስመሮችን ተገን በማድረግ የሚንቀሳቀሰው የአገዛዙ ጦር በፋኖ አርብቶ መምታት ስልት ከፍተኛ መዋቅር መበታተን ደርሶበታል። በአሁኑ ወቅት የአገዛዙ ጦር ባጋጠመው ከፍተኛ የሰው ኃይል መሳሳትና የሞራል መውደቅ ምክንያት የመከላከያ አቅሙ እየመነመነ መምጣቱን ተከትሎ ይዞታዎችን እየለቀቀ መሆኑ ወታደራዊ ተንታኞች ይገልጻሉ። የፋኖ ኃይሎች አሁን ላይ ካላቸው ቁርጠኝነት ባሻገር ታክቲካዊና ስትራቴጂካዊ የጦርነት ጥበባቸውን እያሳደጉ መምጣታቸው ለስኬታቸው ዋነኛ ምክንያት ሆኗል። በተለያዩ ቀጠናዎች ያሉ የፋኖ ኃይሎች በመረጃና በጋራ እቅድ መመራት መጀመራቸው የአገዛዙን ጦር በተመሳሳይ ጊዜ በተለያዩ አቅጣጫዎች ውጥረት ውስጥ እንዲገባ አድርጎታል። የአካባቢው ማህበረሰብ ለፋኖ የሚያደርገው የስንቅ የመረጃና የደጀንነት ሚና ከመቼውም ጊዜ በላይ ጨምሯል። ይህም ፋኖ በታማኝ መረጃ ላይ ተመስርቶ ፈጣንና ውጤታማ ጥቃቶች እንዲሰነዝር አስችሎታል። አሁን ያለው ተጨባጭ መሬት ላይ ያለው ሀቅ እንደሚያሳየው ፋኖ ካለበት የወታደራዊና የፖለቲካ የበላይነት ተነስተው በቀጣይ ይበልጥ ወደፊት እንደሚራመዱ አመላካች ነው። የአገዛዙ ጦር በመከላከያ ስልት ላይ ብቻ ተወስኖ መከላከሉና የውስጥ መከፋፈሎች መፈጠራቸው ለፋኖ ቀጣይ ስልታዊ ድሎች ትልቅ በር ከፍተዋል። የፋኖ አመራሮች እንደሚያመለክቱት ቀጣዩ ምዕራፍ አሁን ካለበት ይዞታ በበለጠ መልኩ የተቀናጀ መላውን ክልልና አካባቢውን ከተደቀነበት የህልውና አደጋ ሙሉ በሙሉ የሚያላቅቅና ፋኖ ይበልጥ ባለድልና ገዢ መሬቶችን የተቆጣጠረ ኃይል ሆኖ የሚከሰትበት እንደሚሆን በልበ ሙሉነት እየተገለጸ ይገኛሉ። የብልጽግና ፓርቲ ነባሩን የፌዴራሊዝም ስርዓት የሚያፈርስና ህገ መንግስቱን ሙሉ በሙሉ የሚቀይር ሚስጥራዊ አቋም ይፋ ሆነ። ከሰሞኑ በአዳማ ከተማ ዝግ ስብሰባውን እያካሄደ የሚገኘው የብልጽግና ፓርቲ ማዕከላዊ ኮሚቴ በሀገሪቱ የወደፊት ዕጣ ፈንታ ላይ ከፍተኛ መዋቅራዊ ለውጥ የሚያመጣና ነባሩን የብሔር ፌዴራሊዝም ስርዓት ሙሉ በሙሉ የሚንድ አቋም ይዞ መውጣቱ ታወቀ። ፓርቲው በብሔራዊ ምክክሩ ላይ ይዞት የሚቀርበውና እስካሁን በሚስጥር ተይዞ የቆየው ይህ ሰነድ የወቅቱን የኢትዮጵያ ፖለቲካዊ መልክዓ ምድር በእጅጉ የሚቀይሩ አራት ዋና ዋና ነጥቦችን የድንበር ማሻሻያ እቅዶችን አካቷል። አንደኛው የብሔር ፌዴራሊዝም ማክተምና የአንቀጽ 39 መሻር ነው። ማዕከላዊ ኮሚቴው ካጸደቃቸው መሰረታዊ አቋሞች መካከል ቀዳሚው አሁን ያለው በብሔር ላይ የተመሰረተው የፌዴራሊዝም ስርዓት ፈርሶ ክልሎች በጂኦግራፊ አቀማመጥና በኢኮኖሚ ትስስር መሰረት እንደገና እንዲዋቀሩ የሚለው ነው። ይህ ውሳኔ የብሔረሰቦችን የራስን ዕድል በራስ የመወሰን እስከ መገንጠል መብትን የሚያረጋግጠውን ዝነኛውን የህገ መንግስቱን አንቀጽ
39 ሙሉ በሙሉ የሚያፈርስና የሚለውጥ ነው። ሁለተኛው የአዲስ አበባ እና ድሬዳዋ አዲስ መዋቅር ጉዳይ ሲሆን እስካሁን የፌዴራል መንግስቱ ተጠሪና ራሳቸውን የቻሉ አስተዳደሮች የነበሩት አዲስ አበባና ድሬዳዋ ከዚህ በኋላ የማንኛውም ክልል ጥገኝነት ሳይኖርባቸው ሙሉ መብት ያላቸው ራሳቸውን የቻሉ ክልሎች እንዲሆኑ አቋም ተይዟል። ይህ ውሳኔ በተለይ ከአንቀጽ 49 እና ከአዲስ አበባ ልዩ ጥቅም ጥያቄ ጋር በተያያዘ በኦሮሞ ፖለቲከኞች ዘንድ ከፍተኛ ክርክር ሊያስነሳ እንደሚችል ይገመታል ነው የተባለው። በሶስተኛነት ደረጃ የመሬት የግል ባለቤትነት ፈቃድ አንዱ ሲሆን በህገ መንግስቱ አንቀጽ 40 ላይ መሬት የህዝብና የመንግስት ነው በሚል የተቀመጠውንና ላለፉት 3 አስርት ዓመታት የሀገሪቱ የኢኮኖሚ ምሰሶ ሆኖ የቆየው መመሪያ እንዲቀር ተወስኗል። በአዲሱ አቋም መሰረት መሬት የግል ንብረት እንዲሆን የሚፈቅድ ማሻሻያ እንዲደረግ ስምምነት ላይ ተደርሷል። አራተኛ ከፓርላማዊ ወደ ከፊል ፕሬዝዳንታዊ ስርዓት የአገዛዙ የአስተዳደር መዋቅር ስር ነቀል ለውጥ ይደረግበታል ተብሏል። በዚህም መሰረት የጠቅላይ ሚኒስትሩ የስልጣን ዘመንና መዋቅር ይፈርሳል። ሀገሪቱ በፓርላማ በሚመረጥና ሰፊ ስልጣን በሚኖረው ፕሬዝዳንት ትመራለች። የክልሎች ምስረታና የድንበር ለውጥ የሚነካ ሲሆን ከዚህ ቀደም ክልሎች የሚመሰረቱት ወይም የሚከፈሉት በህዝብ ውሳኔ ወይም ሪፈረንደም የነበረው ቀርቶ ጥያቄው ለፓርላማ ቀርቦ በፕሬዝዳንቱ ፊርማ ብቻ እንዲጸድቅ ይደረጋል ተብሏል። ይህ አዲስ አሰራር ተግባራዊ ከሆነ አንድ የኦሮሚያ ዞን ተገንጥሎ ራሱን የቻለ ክልል መሆን ወይም ወደ ሌላ ክልል መካተት ቢፈልግ ምንም አይነት የህዝብ ውይይትና ውሳኔ ሪፈረንደም ሳይጠየቅ በፓርላማ ድምፅና በፕሬዝዳንቱ ፊርማ ብቻ የሚፈጸም ይሆናል እንደማለት ነው። ከዚሁ ከአዳማው ስብሰባ ጋር ተያይዞ ባለፉት ቀናት የኦሮሚያን ክልል በ6 መልክዓ ምድራዊ ቀጠናዎች ወይም ክፍሎች ለመክፈል የታቀደ ሚስጥራዊ ሰነድ በከፍተኛ የፓርቲው አመራሮች እጅ ሲዘዋወር መሰንበቱ ታውቋል። የፖለቲካ ታዛቢዎች እንደሚሉት ይህ የኦሮሚያን ክልል የመከፋፈል እቅድ እንዲሁ በአጋጣሚ የመጣ ሳይሆን አሁን ያለው የብሔር ፌዴራሊዝም ስርዓት ሙሉ በሙሉ ለማፍረስና አዲሱን ጂኦግራፊያዊ መዋቅር ተግባራዊ ለማድረግ የተዘረጋ ቅድመ ሁኔታ ማመቻቻ እርምጃ ነው። ይህ የአገዛዙ የውስጥ ሚስጥራዊ አቋም በብሔራዊ ምክክሩ መድረክ ላይ ሲቀርብ በሀገሪቱ ፖለቲካ ላይ ከፍተኛ የመናወጥ ማዕበል እንደሚያስነሳ ይጠበቃል። በተለይም የፌዴራሊዝሙን ስርዓት የህልውናቸው መሰረት አድርገው በሚመለከቱ የብሔረሰብ ኃይሎችና የለውጥ ፈላጊው ብልጽግና መካከል ያለው ፍጥጫ ወደ ከረረ ደረጃ ሊያሸጋግረው እንደሚችል ስጋቶች እየተደመጡ ነው። ይህ ሁሉ ነገሮችን የመቀየርና በፕሬዝዳንታዊ ብቻ ሀገሪቱን ለመያዝ የታለመበት ሂደት አብይ አህመድ ሁሉ በእጄ ሁሉ በደጄ ብለው ያሻቸውን እንዲፈጽሙ እንዲረዳቸው የታሰበበት ሂደት ነው። ጃዋር መሐመድ በኦሮምኛ ያስተላለፈውን ጽሑፍ በመረጃነት ተጠቅመናል። በቤኒሻንጉል ጉሙዝ ክልል በሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ተሽከርካሪ ላይ በደረሰ አደጋ የሰው ህይወት አለፈ። ክስተቱ ከፍተኛ ጥርጣሬን ፈጥሯል። በቤኒሻንጉል ጉሙዝ ክልል ሆሞሻ ወረዳ ልዩ ስሙ ጾሬ በተባለ ቀበሌ በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ታጣቂዎችን ሲያጓጉዝ በነበረ ተሽከርካሪ ላይ በደረሰ አደጋ የአንድ ንጹህ ሰው ህይወት ማለፉ ታውቋል። ሰኔ 24 ቀን 2018 ዓ.ም የተከሰተው ይህ አደጋ ከተራ የትራፊክ አደጋነት ባለፈ ሆን ተብሎ የተፈጸመ ጥቃት ሊሆን ይችላል የሚል ከፍተኛ ጥርጣሬና ውጥረትን በአካባቢው ነዋሪዎች ዘንድ አስከትሏል። መረጃዎች እንደሚያመለክቱት የታጣቂ ቡድኑ አባላት የጫነው ተሽከርካሪ ከኩርሙክ ወረዳ ተነስቶ ወደ ክልሉ መዲና አሶሳ ከተማ በከፍተኛ ፍጥነት በመጓዝ ላይ በነበረበት ወቅት ነው አደጋው የደረሰው። ይሁን እንጂ ከአደጋው ስፍራ የሚወጡ የዓይን እማኞች ምስክርነት የጉዳዩን አሳሳቢነት ይበልጥ አጉልቶታል። ደህንነታቸው እንዲጠበቅ የፈለጉ የአካባቢው ነዋሪና የዓይን እማኝ ለሚዲያዎች እንደገለጹትም ሰውየው በመኪናው ከመገጨቱ በፊት በጥይት ተመቶ መሬት ላይ ወድቆ ነበር። መኪናው ፍጥነቱን ሳይቀንስ መጥቶ የገጨውም ግለሰቡ በጥይት ተመቶ በወደቀበት ስፍራ ላይ ነው ሲሉ አስረድተዋል። ይህ ምስክርነት ድርጊቱ ቀድሞ የታቀደ የጥቃት እርምጃ እንጂ በተሽከርካሪ ብልሽት ወይም በአጋጣሚ የተከሰተ ተራ የትራፊክ አደጋ እንዳልሆነ አመላካች ሆኗል። ተቺዎችና የአካባቢው ነዋሪዎች እንደሚሉት ይህ አደጋ የብልጽግና ፓርቲ የሚመራው የፌዴራል መንግስት ለሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ እያደረገው ያለው ድጋፍና የፈጠረው ጥብቅ ትስስር መግለጫ ነው። የብልጽግናው አገዛዝ የቤኒሻንጉል ጉሙዝ ክልልን ስትራቴጂካዊ ቦታዎች ለሱዳኑ ታጣቂ ቡድን ለጦር ካምፕነትና ለእንቅስቃሴ እንዲጠቀምበት በይፋና በሚስጥር በፈቀደው መሰረት የታጣቂ ቡድኑ አባላት በክልል ውስጥ ያለምንም ከልካይ በነጻነትና በከፍተኛ ፍጥነት ሲንቀሳቀሱ መቆየታቸው ይነገራል። ይህ የአገዛዙ የፖለቲካና የወታደራዊ ድጋፍ የሱዳኑ የፈጥኖ ደራሽ ኃይል አርኤስኤፍ በኢትዮጵያ ሉዓላዊ መሬት ላይ እንደ ልብ እንዲናኝ በር የከፈተ ከመሆኑም በላይም በክልሉ ነዋሪዎች ላይ የሚፈጽመውን እንግልት፣ መከራና ስቃይ ይበልጥ አባብሶታል። የአካባቢው ማህበረሰብ ከክስተቱ ተከትሎ ከፍተኛ ቁጣና ስጋት ውስጥ ይገኛል። ይኸው በብልጽግናው አገዛዝ የሚደገፈው የሱዳን ታጣቂ ቡድን በክልሉ ውስጥ የሚፈጽማቸው ያልተገደቡ እንቅስቃሴዎችና መሰል ጥቃቶች የዜጎችን የመንቀሳቀስ መብትና የህልውና አደጋ ላይ ጥሏል በሚል ነዋሪዎች ቅሬታቸውን እያሰሙ ነው። እስካሁን በጉዳዩ ላይ ከክልሉ ወታደራዊም ሆነ ሲቪል ባለስልጣናት የተሰጠ ይፋዊ መግለጫ የሌለ ሲሆን የአካባቢው ህዝብ ግን በንጹሃን ላይ እየደረሰ ላለው ጥቃትና እንግልት የብልጽግናው አገዛዝ ተጠያቂነቱን መውሰድ አለበት እያለ ይገኛል። አብይ አህመድ በሱዳን እርስ በርስ ጦርነት ውስጥ ድጋፍ በማድረግ የተከሰሱና በዓለም አቀፍ ፍርድ ቤት እንዲቀርቡ በተጠየቀ ሪፖርት ውስጥ ቁልፍ ተፈላጊ ሰው መሆናቸውን መዘገባችን አይዘነጋም።
አምነስቲ የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በኤልፋሽር ከፍተኛ የሰብአዊ መብት ጥሰትና የዘር ማጽዳት ወንጀል መፈጸሙን አረጋገጥኩ አለ። በምዕራብ ሱዳን በምትገኘው ኤልፋሽር ከተማና በዙሪያዋ ከፍተኛ የሰብአዊ መብት ጥሰትና የዘር ማጽዳት ወንጀል መፈጸሙን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት አመላከተ። እንደ አምነስቲ ኢንተርናሽናል ሪፖርት ከሆነ የአርኤስኤፍ ተዋጊዎች ስትራቴጂካዊቷን የኤልፋሽርን ከተማን ለመቆጣጠር ከሱዳን ጦርና አጋሮቹ ጋር ፍልሚያ ባካሄዱበት ወቅትም በንጹሃን ዜጎች ላይ አሰቃቂ ጥቃቶችን ሰንዝረዋል። ከአውሮፓውያኑ 2024 መጀመሪያ አንስቶ እስከ ጥቅምት 2025 ባሉት ጊዜያት ውስጥ ተፈጽመዋል የተባሉት ወንጀሎችም እቅድ የተሞላበት ግድያና አስገዳጅ የሰዎች ዝውውር፣ ህገወጥ እስራትና ኢሰብአዊ ስቅይት፣ መድፈር፣ የወሲብ ባርነትና ሌሎች ዘግናኝ የወሲብ ጥቃቶች ይገኙበታል ብለዋል። ሪፖርቱ አክሎም በጥቃቱ ምክንያት በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች ከመኖሪያ ቀያቸው ለመፈናቀል መገደዳቸውና በርካታ ህጻናትም ወላጆቻቸውን አጥተው ለአደጋ መጋለጣቸውን አረጋግጧል። በተለይም አቅመ ደካማ የሆኑ አረጋውያንና አካል ጉዳተኞች ሆን ተብሎ የጥቃቱ ሰለባ መደረጋቸው ተገልጿል። በሱዳን ያለው ጦርነት በንጹሃን ላይ የሚካሄድ ጦርነት ነው ሲሉም የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ ገልጸዋል። የድርጅቱ ዋና ጸሐፊ አግነስ ካላማርድ አርኤስኤፍ ከተማዋን በከበበበት ወቅት የዓለም ማህበረሰብ አስቀድሞ ስላለው አስፈሪ ሁኔታ ቢያስጠነቅቅም በህዝቡ ላይ የደረሰው ጠባሳ የማይሽር መሆኑን ገልጸዋል። በተለይም በህፃናት ላይ የተፈጸመውን ግፍ ሲያብራሩ ህፃናት ሆን ተብሎ የጥቃት ኢላማ ሆነዋል፣ ተገድለዋል፣ ቆስለዋል፣ ተጠልፈዋል እንዲሁም ለውትድርና እንዲመለመሉ ተደርገዋል ሲሉ በከፍተኛ ሐዘን ገልጸዋል። አርኤስኤፍ ከዚህ ቀደም በተወሰኑ ታችኛው መዋቅሮች የተፈጸሙ ጥሰቶችን ቢያምንም አሁን ላይ የቀረበበት የወንጀል መጠን ግን እጅግ የተጋነነ ነው በማለት ያስተባብላል። አምነስቲ ኢንተርናሽናል ስለ ሪፖርቱ ማብራሪያ እንዲሰጡ የአርኤስኤፍ መሪ መሐመድ ሐምዳን ዳጋሎን ወይም ሄሜቲን ቢጠይቅም ሪፖርቱ እስከታተመበት ጊዜ ድረስ ምንም አይነት ምላሽ አለመስጠታቸውን አስታውቋል። በሌላ በኩል የተባበሩት መንግስታት ድርጅት ተመድ ቀደም ሲል ባወጣው መረጃ መሰረት በኤልፋሽር ከተማ በ3 ቀናት ውስጥ ብቻ በተፈጸመ ጥቃት ከ6000 በላይ ሰዎች መገደላቸውን አስታውቆ ነበር። ተመድ ይህንን በኤልፋሽር የተፈጸመውን ጥቃት የዘር ማጥፋት ወንጀል መሆኑን አረጋግጧል። በተጨማሪም በተባበሩት መንግስታት መረጃ መሰረት በሁለቱም ተፋላሚዎች የሱዳን ጦርና የአርኤስኤፍ በህፃናት ሴቶችና ወንዶች ላይ መጠነ ሰፊ የወሲብ ጥቃት እንደ ጦር መሳሪያ ጥቅም ላይ እየዋለ መሆኑ ተገልጿል። በሱዳን ለ3 ዓመታት በተሻገረው ጦርነት በሺዎች የሚቆጠሩ ንጹሃኖች ተገድለዋል። ከ14 ሚሊዮን በላይ ዜጎች ተፈናቅለዋል። አርኤስኤፍ በተባለው ዓመት መጋቢት ወር ከዋና ከተማዋ ሃርቱም ከተገፋ በኋላ ትኩረቱን ከኮርዶፋን ክልልና በኤልፋሽር ላይ አድርጓል። በተያያዘም አብዱላህ ኢድሪስ የተባሉ ግለሰብ የሲቪል ልብስ የለበሱ ሰዎችን ሲረሽኑ የሚያሳዩ መረጃዎች ወጡ ሲሆን አቡ ሸኮር በመባል የሚታወቁት ገዶ ሐምዳን አህመድ መሐመድም በሰሜን ዳርፉር በሚገኘው አስከፊው ሚና አልባሪ እስር ቤት የሰብአዊ ጥሰት እንዲፈጸም ትዕዛዝ በመስጠት ተከሰዋል። እነዚህ ሁሉ የሱዳን ግፎች የሚፈጸሙት በኢትዮጵያው ብልጽግና ወዳጅ አረብ ኤሚሬትስና አብይ አህመድ በቅንጅት በሚያደርጉት ወታደራዊ ድጋፍ መሆኑ በተደጋጋሚ ይገለጻል። በሌላ በኩል የጀነራል አልቡርሃን ጦር ኃይል በኢትዮጵያ ድንበር አቅራቢያ ድል እየቀናኝ ነው ማለቱ አይዘነጋም። በሌተናል ጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ እያካሄደ ባለው ውጊያ ድል እንደቀናው ሲያስታውቅ የጦር ኃይሉ መኮንኖች ለሬዲዮ ዳባንጋ እንደተናገሩት ሰራዊታቸው አሁን ወደ ደቡባዊ ብሉ ናይል ግዛት እየገሰገሰ ሲሆን ወደ አልኩምሩክ የሚወስደውን መንገድ ለማስጠበቅ እያካሄደ ባለው ዘመቻ ማጃና ሱርኩም የተባሉ ቦታዎችን ለመቆጣጠር ችሏል። አምነስቲ ኢንተርናሽናል በሱዳን በአስቸኳይና ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ጥሪ አቅርቧል። ዓለም አቀፉ ማህበረሰብም በሱዳን እየደረሰ ያለው ሰብአዊ ቀውስ ለማስቆም ጠንካራና ቁርጠኛ እርምጃ እንዲወስድ አሳስቧል። ድርጅቱ አክሎም ለሱዳን ተፋላሚ ወገኖች የጦር መሳሪያና ተተኳሾችን በማቅረብ ጦርነቱን የሚያባብሱ የውጭ ሀገራት ድጋፋቸውን በአስቸኳይ እንዲያቆሙ በጥብቅ አሳስቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።